በእጅ የተሸፈነች ልብሽ ልብ አንጠልጣይ የፍቅር ታሪክ ክፍል 8 ደራሲ ሃኑፊ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። እኔ መናገር እስኪያቅተኝ ሰውነቴን ነዘረኝ። አባታቸው ትምህርት ቤት ሲያደርሳቸው ሳይ እቀና ነበር። ምን አለ እኔም እንደነሱ አባት ቢኖረኝ ብዬ ያልተመኘሁት ቀን የለም። ወአለይኩም ሰላም ወራህመቱላህ አልኩኝ። የሱ ድምጽ ይቆራረጣል። እያለቀሰ ይሆን ብዬ አሰብኩኝ። አውፍ በይኝ የኔ ልጅ፣ እንደ አባት አብሬሽ ስላልሆንኩ። አራብሽር አባቴ ለማለት ከበደኝ። እያለፈው አልፏል፣ ለወደፊቱ ማሰብ ነው ያለብን። ያ አላህ አንቺም እንደ ወንድምሽ አስተዋይ ነሽ። ብቻ ለረጅም ሰዓት አወራን። አጃይብ እኮ ነው። ወሬው ሁሉ ስለ እናቴ ሌላ እስካሁን ይወዳታል። ትክክለኛ አፍቃሪ ማለት አብረኸው እያለህ የሚያፈቅር ሳይሆን በአካል ተለይተኸው ላንተ ያለው ፍቅር እንደነበረ ሲቀጥል ነው። አባቴ ጋርም ያለው ፍቅር ይህ ነው። ይህንን ሁሉ ዘመን ተለይተው እሱ ግን አሁንም ለሷ ያለው ፍቅር እንዳለ ነው። እህቴ ዛሬም አወራኋት። ደስተኛ እንደሆነች እኔም በማግኘቷ ብቻ ከሷም ጋር ብዙ አወራን። በቅርቡ እኛ ጋር እንደሚመጡን አበሰሩን። ተሰነባብተን ስልኩ ተዘጋ። ኢምራን ጥርስ በጥርስ ሆኗል። ኧረ ወንድሜ በጣም ሳቅ አበዛ። እንዴት አልስቅ? ይህንን ጊዜ እኮ ለረጅም ጊዜ ስናፍቀው ነበር። እንደዚህ ፍልቅልቅ ብለው ሲያወሩ ያየሁበትን ጊዜ አላስታውስም። በቅርቡ ደግሞ እናታችን ትቀላቀናለች ኢንሻአላህ። እንደ ወንድሜ እናቴ የሰጠችንን ስልክ ቁጥር እሷን ለማግኘት ይጠቅመናል አይደል አልኩት። እንዲያው ከሱ ውጭ በምንም ልናገኛት አንችልም። ጀለቢያ ውስጥ ነው መሰል ውዴ። እስኪ ሂጂ አምጪው እንደውልላት። አሁን የት ነው ጀለቢያ? ክፍል ሂጂ፣ አልጋ ጋር ታገኘዋለሽ። እሺ አልኩኝና ሄድኩኝ። አልጋው ላይ ጀለቢያው አለ፣ እንዲሁም አጠገቡ ጅልባብ አለ። እንዴ ጅልባቢ ምን ይሰራል ብዬ ብድግ አደረኩት። ግን የኔ አይደለም፣ እንደዚህ አይነትም የለኝም። የነበረበት አስቀምጨው ከጀለቢያ ኪስ ውስጥ ወረቀቱን አውጥቼ ወደ ኢምራን ሄድኩኝ። ይህ ወንድሜ ብዬ ወረቀቱን ሰጠሁት። ደወልን። ይጠራል ግን አይነሳም። ድጋሚ ደወልን። አሁንም ይጠራል ግን አይነሳም። በቃ ወንድሜ አይነሳም ማለት ነው። እስኪ ውዴ አንድ ጊዜ እንሞክር ብሎ መልሶ ደወለ። በአሁነኛው ጠራ። ሄሎ። ከወዲያኛው ወገን ዝምታ ነበር መልሱ። ኢምራን ደገመው። አሁንም ግን ዝምታ ነበር መልሱ። እኛም ዝም፣ እነሱም ዝም። ሴኮንዶች ተቆጠሩ፣ ግን አንድም ድምጽ የለም። ምንድነው ወንድሜ? ግራ ገብቶኝ መጠየቄ ነው። አላህ አለም እህቴ፣ እንደምታዩ ነው እንግዲህ። በቃ ነገ ደግሞ እንሞክራለን። እሺ ደግሞ ወንድሜ እያሽሟጠጥኩኝ እኮ ነው። በእኔ ቤት ልጅቷ ታምራለች እውነት ብዬ ቀኝ እጄን አፌ ላይ አድርጌ ሳኩኝ። የቷ ልጅ አለኝ። ያልገባኝም ለማለት ነው። እንደ መኮሳተር ብዬ እጆችን በግራና በቀኝ ወገቤ ላይ አድርጌ ሁኔታዬ ገርሞት ይስቃል። የምር ግን ታምራለች። በተለይ ስትስቅ ልዕልት በላት። እንዲያውም የሆነ ተረት ላይ ያለች የንጉሱ ልጅ እሷን ያስታወሰች። አካበድሽላት? አረ ባካበድ ያንስባታል። አረ ልዕልትም ሲያንስባት ነው። ፍጥጥ ብሎ አየኝ ኢምራን። ምንድነው? ባንገቱ ይጠቁመኛል። ኦክቲ ወደድሽኝ? ዘወር ስል ፈራኒ ከኋላ ይቆማለች። አለሽ እንዴ አልኩኝ። እንዴት እንደደነገጥኩ እኔና አላህ ነው የምናውቀው። ደስ የሚለው ክፉ ነገር አላወራውም። እህቴ ስለመሸ እዚሁ ልደር ብዬ ነው አለች። እዚሁ ልደር አልኩኝ። በውስጤ ወደ ኢምራን ዞሬ ሳየው እሱም ያየኛል። ሳቄን አመጣው። እሺ በቃ እናንተ አውሩ። ወንድሜ አክስቴ ግን የት ሄዳ ነው አልኩት። ክፍሏ ነች። የት ትሄዳለሽ ብለሽ ነው? እሺ በቃ እኔ ጥያቸው ወደ ክፍል ሄድኩኝ። ኢሻን ሰግጄ ትንሽ ቁርአኔን ሐፈዝኩና ወንድሜ መጠበቅ ጀመርኩ። አንድ ሀሳብ መጣልኝ። ዚዳንን ለምን አልጠይቀው? ወደ ዚዳን ክፍል ሄድኩኝ። አንኳኳ። ይግቡ። በሩን ከፍቼ ገባው። ስልኩ ላይ ተጥዷል። የፈረደበት እንኳን ሲያየ ይሆናል።
ምን ነው ሉሜዛ፣ በሰላም ነው በዚህ ሰዓት? አይ ምን መሰለ፣ ቁርአን እንድትሰማኝ ፈልጌ ነበር። ዚዳን እሺ፣ ግን መጀመሪያ ሻወር ልውሰድና መናፈሻው ጋር ውጭ እመጣለሁ። በጣም ደስ እያለኝ በሰበቡ ወደ ራሱ ቢመለስ ያ ረህማን ቀልቡን መልስለት ብዬ በውስጤ ዱዓ አደረኩ። ዚዳን ፈገግ አለና ምን ቆመሽ ተኛልሽ አለኝ። አይ ደንገጥ ብዬ ወጣሁ እና ወደ ክፍሌ ሄድኩ። ከጅልባቤ ላይ ወፈር ያለ ጃኬት ደርቤ ቁርአኔን ይዤ ወደ ታች ወረድኩ። ብቻውን መጅልሱ ላይ ተቀምጧል። ወዴት ነሽ ውዴ አለኝ። መናፈሻው ጋር ቁርአን ልቀራ ነው። እና በዚህ ብርድ ውጭ ደግሞ ለምን? እኔ እኮ ክፍልሽ ልመጣ ነበር። አያይ ወንድሜ፣ ዚዳን ሊሰማኝ ነው። ምን ማለት ነው? የኔው ዚዳን? ይሄ ዚዳን አለ በጣም ተገርሞ። አው ምን ነው ወንድሜ፣ ሰው አይቀየርም እንዴ? አሬ ይቀየራል ብሎ በፈገግታ ወደሱ ተመለከተ። ምንድነው የምታየው ብዬ እኔም አይኑን ተከትዬ ወደ ላይ ሳይ ይዘድን የሚያምር ጀለቢያ ለብሶ ከላይ አማይማውን ጣል አድርጎበታል። ቶሎ አይኔን ሰበር አደረኩኝና ወደ ውጭ ወጣሁ። ሁለት ርቀት ያላቸው ጎን ለጎን ወንበር ላይ አንዱ ጋር ተቀመጥኩ። እሱም አልቆየም መጣና ተቀመጠ። አሁን ቀጥዬ ሰማሽ ነው። ያፈዝኩትን ቀረውለት። በምሳሳት ጊዜ እኔን ለማስተካከል ደግሞ ሲቀራው ሐርፍ አወጣጡ፣ ድምፁ፣ ቅላጼው እንዴት ደስ እንደሚል የወንድሜ ድምፅ አንደኛ ይመስለኝ ነበር። የዚዳንን ስሰማ ግን የወንድሜ ድምፅ ብዙም እንዳልሆነ ገባኝ። ግን እሱም ቢሆን ያምራል። ድምፅ ማሻአላ ነው፣ በጣም ደስ ይላል አልኩት። አመሰግናለሁ፣ አንቺም ጎበዝ ነሽ፣ እንደ ጀማሪ አይደለሽም፣ ጥሩ ቅላጼ ያለሽ። አመሰግናለሁ። አይሻት ያችን ጨረቃ አለኝ ወደ ሰማይ እያየ። አዎ አየኋት አልኩት። ለምን ብዙ ሰው ቆንጆ ነሽ የሚል መሰልሽ? ብዙ ሰው ውበትን የሚገልጽባት። እኔ ምን አውቃለሁ? ሲጀመር ቆንጆ ነች እንዴ? አዎ ቆንጆ ነች። በዚህ ምሽት ምድር ላይ የምትሰጠው ብርሃን ውበቷን እንድናውቅ አድርጎናል። ከዋክብቱ ጋር ተቀናጅቶ እንደምታያት የሚያምር ጸዳል አጎናጽፈናለች። እኔ እኮ አልገባኝም። በእጁ የሚያምር የልብ ቅርጽ ምልክት ይዞ አይኖቹን ተከትሎ ያገላብጠዋል። አየሽው ይህን እጄ ላይ ያለው? የኔ ልብ ልክ እንደዚህ በአንቺ እጅ የተሸፈነች ነች። አንቺም እንደኔ በእጄ የተሸፈነች ልብ ነው ያለችኝ። ይሄ ልብ ቅርጽ ያገኘሁት የመጀመሪያ ቀን ከኢምራን ጋር ከትምህርት ቤትሽ ጋር የመጣው ቀን ከእናንተ ጋር ሲመለስ መሬት ላይ ወድቆ ነው። ለምን እንዳነሳሁት ግን ለኔም ጥያቄ ነበር። እስካሁን እኔ ጋር ነበር፣ አሁን ግን አንቺ ጋር ይሁን ብሎ ሰጠኝ። ግን ምን እያልክ እንደሆነ አልገባኝም። ምን ያደርግልኛል? እኔ አሁን አይገባሽም። ጥያቄ ከሌለሽ እኔ ወደ ውስጥ ልገባ ነው አለኝ። አናዶኝ ነበር። እሺ ምን ነበር? ግራ ገባኝ። አፌ ላይ የመጣልኝ ቅድም ለምንድን ነው ተናደ የነበረው እና ቀስተብረ የነበረው ነው። ምን ይጠቅምሻል? ለማወቅ ፈራኒ መጣ ለሚያ ከባሏ ጋር ልትፋታ እንደሆነና እኔ ልታገኘኝ እንደምትፈልግ እንዲሁም ነገ እንድመጣ ስለነገረች። ምን? የት ነው የምትመጣው? ምን ነው ተናደርሽ? አለኝ ኮስተርቡ። ውስጤ እየተቃጠለ ነው። ለኔ የሚታወቀኛል። አረ ለምን እናደዳለሁ ብለህ ነው? ፈገግ እያልኩኝ እና እቤት ነው የምትመጣው? እቤት ትምጣ እንዴ? በዛው ማስተዋወቃቸዋለሁ። ጭራሽ ልታስተዋወቀን? አረ እኔ አልፈልግም ልለው ነበረ፣ ግን ምን ይለኛል ብዬ ተውኩት። እሺ በቃ አስተዋወቃታለሁ። መልሱንም ሳልሰማ ጥዬው ወደ ቤት ገባሁ። የሆነ ወይ ጮኬ የማይወጣ አልቅሽ አልቅሽ የሚል ስሜት፣ ግን እስካሁን አላለቀስኩም። ሉሜዛ ምን እየሆንሽ ነው? ወዴትስ እያመራሽ? ይህ ስሜት ምንድን ነው? እራሴን እጠይቃለሁ፣ ግን መልስ የለም። በዚህ ሰዓት በር ተንኳኳ። ኢምራን ነበር። ውዴ ልግባ አለኝ ኢምራን። ግባ ወንድሜ። ፈራኒ እኔ ክፍል ውስጥ ስለምታድር እኔ እዚህ ልደር? ፍቃድ እየጠየቀኝ ባልሆነ ኧረ ና ግባ። እሺ ደግሞ ሳልነግርሽ በእናታችን ስልክ ቁጥር የተከፈተ ኢሞና ቴሌግራም አለ። እስከ ቅርብ ሰዓት ድረስ ኦንላይን ነበሩ። ምናልባት ሜሴጅ ባስቀምጥ ታየው ይሆን? አዎ ወንድሜ፣ ቮይስ ላክላት። የሆነ አድራሻ አስቀምጥና እዛ እንድትመጣ እናድርግ አይሻልም?
አየኔ አስተዋይ ቮይስ ሜሴጅ። አላህ ካለ ነገ እናታችንን ከነገ ወዲያ ደግሞ እህታችንና አባታችንን አንድ ላይ እናገኛቸዋለን ኢንሻአላህ። ግን ወንድሜ እናታችንን የምናገኛት ይመስላል? ደሞስ ሌላ ህይወት መስርታ ቢሆን ምን እናውቃለን? አባታችን ለሷ ያለው ፍቅር አሁንም አለ። እሷስ ሌላ ህይወት ባይኖራት ከአባታችን ጋር አብሮ ይሆን? እኔ አላቅም እህቴ። ከአላህ ጋር ግን ኢንሻአላህ ሁሉም ነገር ይስተካከላል። ሰላማዊ ቤተሰብና ህይወት ይኖረናል። እሺ ወንድሜ፣ እና በቃ ልዕልትህ አፈናቀለች ማለት ነው? እንግዲህ ምን ይደረግ፣ ከኒካ በፊት ምንም ነገር ማድረግ አይቻልም። መቼ ነው ግን ሰርጋቸው ወንድሜ አልኩት። ያው አሁን ቤተሰብ አንድ አድርጋለሁ። እናታችንም አባታችንን በተገኙበት ኢንሻአላህ ኒካ እናስራለን። ደስ ይላል በጣም። የወንድሜን ሰርግ ለመብላት ያብቃኝ። አዎ ግድ ነው። ግን ውዴ አንድ ጥያቄ ልጠይቅሽ? እሺ ጠይቀኝ። ምን ነበር? ዚዳንን ምን ብትይው ነው እንደዚህ የተቀየረው ስልሽ? ብዙ ነገር ሞክረናል። አባቱ ባባም አክስቴም በቃ ማንንም አልሰማ ብሎ ነበር። አንቺ ግን ይሄው ከስንት ዓመት በኋላ በጀለቢያ አየሁት። ኧረ ወንድሜ ምንም አላልኩት። በቃ ታሪኩን ነገረኝ። ትንሽ ምክር ነገር ነገርኩት። ከዛ አንተ ከሰው ጋር ስለነበርክ ቁርአን እንዲሰማኝ ስጠይቀው ሻለኝ። አለቀ። ይሁን። እሺ ምን ነገር ካልፈለግሽ? ወላሂ ወንድሜ ምንም የለም። እስኮ ሚያንን ይወዳታል አሁን። አንቺስ እሱን ትወጂዋለሽ? ያላሰብኩት ጥያቄ ነበርና አስደነገጠኝ። ማኔ አልኩት። እንዳትዋሽኝ፣ እኔ እኮ ወንድምሽ ነኝ። እስከዛሬ ህመምሽን፣ ሐሳብሽን፣ ስሜትሽን ባልጋራሽ አሁን እንኳን እንድጋራሽ ፍቀድልኝ። ለዚዳን ያለሽ ስሜት ምንድነው? ወንድሜ ትቆጣኝ? አትናደድብኝም? አታዝንብኝም? ለምን እቆጣለሁ? ወዴ ችግር የለውም ንገሪኝ። አላውቅም ወንድሜ፣ ግን ዝም ብሎ ደስ ይለኛል። ስለሱ ሳስብ በጣም ደስ ይለኛል። እየወደድኩት ነው። ፈገግ አለ። ናይ ብሎ እቅፍ ውስጥ አስገባኝ። ምን አለበት በነዛ በሐዘን ቀኖቼ የወንድሜን ክንድ ብታራስ? ያስብልኛል። የሱ እቅፍ ሰላም ይሰጠኛል። አዎ እህቴ፣ በቃ ወደሽዋል። እና ወንድሜ ተሳስቻለሁ? አይ እህቴ አልተሳሳትሽም። ፍቅር እኮ ፈልገሽ የሚመጣ ነገር አይደለም። እንደዛ ቢሆንማ በፍቅር የሚጎዳ ይኖራል ብለሽ ታስቢያለሽ? መውደድሽን እንዳትጠዩ። ሲጀመር እሱ ይኸው ስሜት ሳይኖር አይቀርም። አንቺ ከመጣሽ ቀን ጀምሮ የባህሪ ለውጥ እያየንበት ነው። አይ ወንድሜ፣ እሱ አይሆንም። ለሚያን ነው። ሚያንን ነው የሚወደው። ነገ ሊገናኙ ተቀጣጥረዋል። አዎ ፈራኒ ነግራኛለች። ከባሏ ተፋታ እንደመጣችና ከዚዳን ጋር መሆን እንደምትፈልግ። ግን እሱ የሚስማማ አይመስለኝም። እንደዛ እየወደዳት ጥላው ሄዳ እኔ እንጃ ብቻ አላህ ያውቃል። እሱም እንዳንቺ ፍላጎት ካለው እና አላህ ላንቺ ካለው ወዴትም አይሄድ። እኔ ላናግረው እንዴ? አይ ወንድሜ በአላህ እንዳታናግረው። በእኔና ባንተ መካከል ይቅር፣ ሚስጥር ነው። እሺ እንዳትጎጅብኝ እኮ ነው። በቃ አልነግረውም። እሺ ሚስጥር ነው። አንተን የመሰለው ወንድም አላህ ስለሰጠኝ ግን አልሐምዱሊላህ። ደግሞ ወንድሜ ለምን እናቴ ዳር በስራው ተጸጽታለች። ስለዚህ ከኛ ቤተሰብ ጋር እናስታርቃትና አንተ እኔን ከጨለማ ወደ ብርሃን እንዳወጣኸኝ እሷንም ከአላህ ላስታርቃት መንገዱን እናሳያት። እንደ እኔ ቅመምን አባቴ ላርግሽ። ጥሩ ሐሳብ ነው። ነገ ሄደሽ በተረጋጋ መንፈስ አውሪያት። እሺ የኔ ወንድም፣ አሁን እንተኛ፣ ለሱብሒ እንድንነሳ። መብራቱን አጠፋፍተን ተኛን። ከእንቅልፌ ቀሰቀሰኝ አላርሙ። ዞር ስል ኢምራን አጠገቤ የለም። ሰዓት ሳይ 11 ከሩቢል ነበር። ሊሰግድ ተነስቶ ይሆናል ብዬ እኔም ተነስቼ ሰገድኩ። ውሃ ስለጠማኝ እታች ወርጄ ሃይላንድ ውሃ ይዤ ወደ ክፍሌ እየተመለስኩኝ የዚዳን ክፍል መብራት በርቷል። ለሰላት ተነስቶ ይሆን በሆነ ብዬ አሰብኩኝ። ወደ ክፍሌም ሄድኩኝ። እስከ 12 ተኩል ድረስ ቁርአኔን ለማታ የማሰማውን ሳሐፍዝ ቆየሁኝና ዛሬ እሑድ እንደመሆኑ መጠን አክስቴን ስራ ለማገዝ ወደ ታች ወረድኩኝ። እንደ ወትሮዋ ጉድ ጉድ ስትል አገኘኋት። እድሜዋ ቢገፋም አቅሟ አልደከመም። እኔ እንኳን እንደሷ አቀላጥፌ ስራ አልሰራም። አክስቴ አጠሪኝም ነበር ብቻ ለምን ትደክሚያለሽ አልኳት። ልጄ መጣሽ? ያረጀው መሰለሽ እንዴ? አሁንም እኮ ጠንካራ ነኝ። አጋዥ አያስፈልገኝም። እንደ እናትነቴ ለእናንተ ለልጆቼማ
ሰርቼ ማብላት አያቅተኝም። ኧረ አክስቴ አሁንማ ሁሉም አድጓል እኮ አንቺን ነው መጦር ያለብን በተራች። እንደ ወንድምሽ አስተያይንሽ የኔ ልጅ። ነገሩ እህትም አይደለሽ። የእናት ወር ዥንጉርጉር ነው የሚባለው በእናንተ ቀርቷል። እየተሳሳቅን ፈራኒም ተቀላቀለችን። ቁርስ ሰርተን አቀራረብን። የበር ደውል ድምፅ ተሰማ። ፈራኒ ሄዳ ከፈተች። ኢምራንና ዚዳን በጀለቢ አምሮባቸው ወደ ውስጥ ገቡ። እኔ እቃውን ይዤ በመስኮት አፍጥጬ ቀረሁ። የኔ ልጅ ሎሜዛ ምን እያየሽ ነው? አይኔን ተከትላ ወደ ውጭ ስታይ ያ ረቢ ምን ያንሳሃል አንተ፣ ዱዓዬ በከንቱ አልቀረም። ይህንን ጊዜ ስናፍቀው ነበር። ኢምራንና ዚዳን ፈራኒ ከኋላቸው ወደ ውስጥ ገቡ። ሁለቱም አክስቴን አቀፏት። አልሐምዱሊላህ ልጆቼ ከስንት ጊዜ በኋላ አንድ ላይ አዩአችሁ። የኔ ጌታ ምን ይሳነዋል? ማማ በአላህ አታልቅሽ። እስከ ዛሬ በእኔ ያለቀሽ ይበቃል። ለእስከ ዛሬውም ጥፋቴ አውፍ በይኝ። አረ ልጄ እኔ አንተን ለውጥ ብቻ ነው የምፈልገው። ይኸው እሱን አይቻለሁ። አሁን በሞትም አይቆጨኝም። አረ እናቴ እንደዚህ አትበይ። አልሐምዱሊላህ ሁሉም የተስተካከለ ነው። አሁን ቁርሳችን እንብላ። ልጄ እኔን ይራበኝ። ሁሉም ተደስቷል። ሂዱ በቃ ቅረቡ። እኔ በዚህ ዳን ለውጥ በጣም ተደስቻለሁ። በእኔ ምክንያት መሆኑን ሳስበው ደግሞ ጥርስ በጥርስ ሆኛለሁ። የማላቀው ደስታ ልቤን ተቆጣጠራት። ቁርሳችንን በጀማ እየበላን ነው። ፈራኒ ዚዱ ዛሬ ሚያንን ታገኛታለህ አይደል? እኔ ቀና ብዬ ወንድሜን ሳየው እሱ ምንን ነበር እያየኝ ነበረው። አዎ ዛሬ አገኛታለሁ። አይኔን ባቀረረ እንዳውቁብኝ ወደ ምግቡ አቀረቀርኩ። ኢምራን የሆነ ስልክ ተደውሎለት ከቤት ወጣ። ዚዳንም ወደ ቀጠሮ ነው መሰለኝ ልብሱን ቀያይሮ ወጣ። የበላንበት ዕቃ እኔና ፈራኒ አነሳስተን አጣጠብን። ቤቱን አጸዳን። የሚታጠብ ልብስ ነበር፣ በማሽን አጥበን አሰጣን። ፈራኒ ደስ የምትል ልጅ ነች። ስለሷና ስለ ወንድሜ ጓደኝነት ስትነግረኝ ስገረም፣ ስለ ሚአና ዚዳን ስትነግረኝ ሳዝን ስራችንን ጨረስን። ፈራኒ አክስቴ ጋር እንደምትቆይ ስትነግረኝ እኔም የሚሄድበት አለ ብዬ እናቴ ጋር ሄድኩኝ። መጀመሪያ እናቴ ከድጃ ቤት ሄጄ ነበር ሰላም ያልኳት። ከዛ ወደ እናቴ ጋር ሄድኩኝ። በሩን ከፍቼ ወደ ውስጥ ገባ። በር ላይ ትክዝ ብላ አገኘኋት። እኔን ስታይ ያ ረቢ ደስታዋ። ከመቀመጫዋ ተነስታ አቀፈች። ያቺ ሁሌም ስመጣ በዱላ የምትቀበለኝ እናቴ ዛሬ ገና በእናትነት ፍቅር ተቀበለች። ሰው ካልሞተ ወይ ካልሄደ አይመሰገንም የሚባለው የሀገሬ ሰው አባባል ልክ መሆኑን አረጋገጥኩ። ከእናቴ ጋር ወደ ውስጥ ገባን። ያለውን ሁኔታ በደንብ አስረዳኋት። እሷን በሚገባ ተረዳች። ለጥፋቷ ሁሉ ይቅርታ መጠየቅ ቢያንስም ግን ይቅርታ መጠየቅ እንደምትፈልግና ሙስሊም ሆና መቀጠል እንደምትፈልግ ነገረች። ወላሂ በጣም ነበረ ደስ ያለኝ። ወደ ቤትም ልትሄድ ተስማምታ ልብሷን ቀይራ ወደ ቤት ይዣት ሄድኩኝ። እቤት ስንደርስ አክስቴና ፈራኒ ነበሩ። ከእነሱ ጋር አስተዋወኳት። በፍቅርም ተቀበሏት። ምሳም አዘጋጅተው ነበር። እኔም ክፍል ሄጄ ሻወር ወሰድኩ። ልብሴን ቀያይሬ ዙሁር አዛን ስላለ እኔ አክስቴና ፈራኒ በጀማ ሰገድን። በዚህ ሰዓት ኢምራን ደወለልኝ። ሄሎ ወንድሜ ሰላም አለይኩም። ወአለይኩም ሰላም እህቴ፣ እንግዳ ይዤ እየመጣሁ ነው፣ ተዘጋጅታችሁ ጠብቁኝ ብሎ ስልኩን ዘጋው። ምን ይዞ እየመጣ ይሆን? እና አባቴም ነገ ነው የሚመጡት። ለአክስቴም ነገርኳት። ይምጣ የኔ ልጅ፣ ሁሉም ተሰናድቷል። ፈራኒን በቃ እኔ ካልሰራው ነው ሁሉም ስራ ቡና ፈላልታ ጉድ ጉድ እያለች ነው። ምን ነው ሙያሽን ለማጆችሽ እያሳየሽ ነው እያልኩኝ አበሽቃታለሁ። በር ተንኳኳ። ፈራኒ ሄዳ ከፈተች። ተያይዘው ወደ ውስጥ ገቡ። ኢምራንና የሆነ ሴት ኖሮ አጎሳቅሏት ነው እንጂ እድሜዋ ወደ 40ዎች የሆነች ፊቷን ማዲያት የወረራት ሴት እንጂ ውበቷ አሁን የሚያበራ አቋሟ የሞዴል የምትመስል አይኖቿ ስርኩል የተኳሉ የሚመስሉ እንስት አብራው ነበረች። ሰዓት ልቤ ስንጥቅ አለብኝ። ኢምራንን እንዳይጠፋበት ነው መሰል አጥብቃ እጁን ይዘዋለች። እናቴ ውብዳር ከመቀመጫዋ ደንግጣ ብድግ አለች። አኳኋኗ እኔንም አስደነገጠኝ። ከሴትዮዋ እግር ስር ሄዳ ድፍት አለች። ይቅርበኝ ጓደኛዬ፣ ይቅርበኝ በድዬሻለሁ። እንባዋ ለጉድ ነበር። ሌይላ ይህች እንስት እናቴ ናት። ሳላስበው እንባዬ ከዓይኔ ወረደ። ኢምራን የውብዳር አሁን ማልቀሱ አይጠቅምም፣ ተነሽ ብሎ አስነሳት። ሁሉንም ነገር
አስረድቻለሁ፣ አታስቢ፣ ይቅርታ አድርጋልሻለች ብሎ ኢምራን አጽናናት። ሌላን ወደ እኔ ይዟት መጣና ይቹ ደግሞ ሉመይዛ ናት አላት። እቅፍ አድርጋ ለቀሰች። ልጄ ይቅርበኝ፣ በድዬሻለሁ። እኔ መናገር አቃተኝ፣ ዝም ብዬ ብቻ አለቅሳለሁ። ኢምራን ሌላንም አባብሎ ወደ ምሳ ተመለስን። እኔም ኢምራንን በግራና በቀኝነታችንን እቅፍ ውስጥ ነን። ሌላ ልጆቼ ግን እህታችሁስ? እሷን አላየኋትም አለች። ከአባቴ ጋር ነች፣ ነገ ይመጣሉ። የኛ ደስታ አስለቅሷት ነበር። በሉ ልጆቼ አሁን ምሳ ብሉ፣ ከእንግዲህ አትሄድባችሁ አለች። ይህንን ያለችው አክስቴ ናት። ምሳ መብላት ጀመርን። እኔም ወንድሜም ለመጀመሪያ ጊዜ ከእናታችን እጅ ጎረስን። ነፍስ ካወቅ። በዚህ ሰዓት በር ተንኳኳ። ፈራኒ እንደፈረደባት ሄዳ ከፈተች። ዚዳን ነበር። ከጎኑ አንዲት ቆንጅዬ ልጅ አለች። ከፈራኒ ጋር እየተቃቀፉ ገቡ። ከልጅቷ ጋር ዚዳንም ፊቱ በርቷል። ምናልባት ሚአቱ ሆን? እኔ ልቤ ስንጥቅ አለብኝ። የመጨረሻው ክፍል ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።